ደስ ይበላችሁ አላቸው መቃብሩ ባዶ ነው እንደተናገረው ሞት እንደላድባል በሶስተኛው ቀን ከሞት ተነስቷል እንኳን ለ2017 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ የተወደዳችሁ ተመልካቾቻችን ሰላም ካቶሊክ ቴሌቪዥን የትንሳኤን በዓል ምክንያት በማድረግ በልዩ የበዓል እንግዳችን ፕሮግራም ከአንዲት ዘማሪ ጋር ቆይታ ሊያደርጉ ወዷል ይህቺ ዘማሪ በ1990ዎቹ በርከት ያሉ እጅግ ተወዳጅና ዘመን የተሻገሩ ዝማሬዎችን ለቤተክርስቲያናችን ያበረከተች ነች ከነዚህ የዝማሬ ስራዎች መካከል እንግዲህ አንድ አድርጎናል እንደዚሁም ደግሞ በ2000 ዓመተ ምህረት ጌታ ለኢትዮጵያ ራራ የሚሉ የመዝሙር አልበሞች ተጠቃሽ ናቸው ከዚህ ዘማሪ ጋር ነው ቆይታ የምናደርገው እናንተም እንግዲህ ይህቺ ዘማሪ ማነች የሚለውን በየቤታችሁ ሆናችሁ እንደምትገምቱ ተስፋ እናደርጋለን መልካም በዓል እነ መግደላዊት የዱስቶሪ ሰው ያገኙት አልቻሉ መቃብሩ ባዶ ነው እንደተናገረው ሞት እንደላድባል በሶስተኛው ሰላም እንዴት ነሽ እንኳን አደረሰሽ እንግዳችን በትንሳኤ በዓል ከኛ ጋር ቆይታ ለማድረግ መልካም ፍቃድሽ ሆኖ ቤትሽ ስለጋበዝሽን እጅግ አድርገን እናመሰግናለን ሰላም ካቶሊክ ቴሌቪዥን ደግሞ ለእንግዳችን ስለሆንሽ ቤትሽ ስለጋበዝሽን እቺን ስጦታ ትንሳኤ እንደሚታወቀው እንግዲህ ብርሃን ምልክት ነውና የትንሳኤ ብርሃን እንዲሆን የሻማ ስጦታ ያበረክትልሻል እናመሰግናለን ተነሳላችሁ ለሲበላችሁ ከዚህም ጋር አስታረቃችሁ ሰሙ መላኩም መልሶ ሴቶቹን አላቸው እናንተስ አትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም የተኛበትን ስፍራ ኑና እዩ ፈጥናችሁም ሂዱና ከሙታን ተነሳ እነሆም ወደ ገሊላ ይቀድማችኋል በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው ተነሳላችሁ ለሲበላችሁ ከዚህም ጋር አስታረቃችሁ ሰሙ መቃብሩ ተነሳለ እንኳን ለ2017 የትንሳኤ በዓል በሰላም አደረሳችሁ እያልን የሰላም ካቶሊክ ቴሌቪዥን በልዩ የእንግዳችን ፕሮግራሙ በዛሬው ዕለት እንግዲህ ቀደም ሲል የዛሬ እንግዳችን ማን ትሆን የሚለውን ለእናንተ ጥያቄ ሰጥተን ነበር እንግዲህ እንደገመታችሁ ተስፋ እናደርጋለን በሰጠናችሁ ጥቂት መረጃ መሰረት ማለት ነው አሁን ከእንግዳይ ጋር እገኛለሁ እንግዳዬ ዘማሪ መዓዛ አለሙ ትሰኛለች በርካቶቻችሁ እንግዲህ አመስግኙ በሚለው ዝማሬ ታቋታላችሁ በመኖሪያ ቤቷ ተገኝተን እንግዲህ በልዩ የትንሳኤ በዓል ከሷ ጋር ቆይታ ልናደርግ ወደናል መዓዛ እንኳን አደረሰሽ እንኳን አብራደርስ ትንሳኤ እንዴት ነው ሰላም ነው እግዚአብሔር ይመስገን ጥሩ ነው እንግዲህ ዛሬ በልዩ የበዓል ፕሮግራማችን እንግዳችን ሆነሻል በጣም እናመሰግናለን ፍቃደኛ ሆነሽ ከኛ ጋራ በዓልን ለማሳለፍ ጊዜሽን ስለሰጠሽን በጣም እናመሰግናለን በጣም ጥሩ እንግዲህ ቆይታችንን የምንጀምረው ከዝማሬ ይሆናል እስቲ አንድ መዝሙር በተለይ ብዙዎቻችን የምናቀው አመስግኙ የሚል መዝሙር አለሽና በሶሎ የተሳተፍሽበት እስቲ እሱ መዝሙር መግቢያችን ብናደርገውስ አመስግኙ ነፍሴ ሆይ ተነሺ በዝማሬ
በዝማሬ እግዚአብሔርን ባርኪው ነፍሴ ሆይ ስራውን ተርኪ ከአፈር ከትቢያ ከውድቀት ያነሳሽ ነፍሴ ሆይ ተነሺ የዛሬው አይደለም ያንቺ ማንነትሽ ስዕልሽ የጥንቱን አስቢ ምስጋናን ዘምሪ ቅኔንም ደርድሪ ወተሽ አደባባይ ንጉስ ለወደደው እንዲህ ተደረገ ተሰራ ብለሽ ለሰዋሳይ በጣም ደስ ይላል እናመሰግናለን ማዛ እንግዲህ በርካታ ተመልካቾቻችን በትዝታ ወደ ኋላ እንደመለሻቸው ተስፋ እናደርጋለን እንግዲህ ማዚ በኮንሶላታ ቤተክርስቲያን ነው የልጅነት እድገትሽ እስቲ ስለዛ እናንሳ የልጅነት ህይወትሽ ምን ይመስል ነበር የልጅነት ህይወቴ ያው እንደማንኛውም ታዳጊ መዘምራን ነበርን በወቅቱ እኛ መዘምራን በመንገባበት ሰዓት እዛ በጣም ብዙ ወጣቶች ልጆች ታዳጊዎች ስለነበርን ብዙዎቹ ብዙ ኳየር ነበረ ማለት እስከ ABCD ተብሎ ብዙ አይነት ኳየር ነበርና በጣም ፉክክር ነበር ደስ የሚል ጊዜ ነበርና አንዱ A ኳየር የሚባሉት በጣም በደንብ መዘመር የሚችሉ የተዋቀሩ ጎበዝ ዘማሪያን ነበሩ ቢ ነበሩ እኛ ደግሞ ሲ ነበርንና ወደ ቢ ለመግባት ራሱ በጣም ትልቅ የትሬኒንግ ጊዜ ማሳለፍ ነበረብን እና ደስ የሚል የመተባበር ጊዜ ነበር ጥሩ እንግዲህ ያው ስለ ኳየር ስታነሺ አባ ማርቲን እንግዲህ ኳየር በተለይ ልጆች ቤተክርስቲያን ላይ በመዝሙር ህይወታቸው እንዲጠነክሩ በመንፈሳዊ ህይወታቸው እንዲጠነክሩ ትልቅ አሻራ የነበራቸው ካህን እንደነበሩ ሰምቻለሁና እስቲ ስለ አባ ማርቲን ጥቂት ነገር ንገሪኝ እንዴት ነበር ከልጆች ጋር የነበራቸው መስተጋብር በመዝሙር ዙሪያ ያው አባ ማርቲ በጣም ጥሩ ካህን ነበሩ የኛ ቆሞስ ነበሩ በሰዓቱ እና በጣም መዝሙር የሚወዱ በቃ ለመዝሙር የተሰጡ ሰው ነበሩና እኛ ለመዝሙር የተባለ ነገር ማንኛውም መስዋዕትነት የሚከፍሉ የተባሉትን ነገር የሚያደርጉ ብዙ ካሴቶች እንድንሰራ እንድንበረታ እንድንጠነክር የሚያደርጉ አባት ነበሩ በጣም ነው በዚሁ አጋጣሚ እንደውም በጣም ማመሰግናቸው አባት ናቸው ለሁላችንም አሁን ላለው የካቶሊክ መዝሙር እና በሰዓቱኛ ለንሰራ የደረሰበትና የሰራንበት የሳቸው ትልቅ አሻራ አስተዋጽኦ አለውና አባ ማርቲ ለመዝሙር ብቻም ሳይሆን ለማህበራዊ ህይወታችንም እንድንጠነክር እንድንበረታ የሚያደርጉን ለምሳሌ ኮንሶላታ እስካሁን ድረስ የህብረት እድር የሚባል ነገር አለው እና ያንን ሰፖርት የሚያደርጉን የሚረዱን ያገዙን ሰው ናቸው አባ ማርቲ ማለትና አሁን ለምሳሌ በማንኛውም ሀገረ ስብከት ማንኛውም ሰው ቄስ ሲሆን ምን ሲል እሳቸው እኛ እንድንዘምር እንድንታይ እንድንበረታ እንድንጠነክር ሁሉ ጊዜ ሄደን እንድናገለግል በሁሉ ነገር የሚደግፉን አባት ነበሩ አባ ማርቲ ቀደም ሲል የዘመርሽልን አመስግኙ የተሰኘው መዝሙር በየትኛው አልበም ውስጥ ነበር የተካተተው በርከት ያሉ አልበሞችን እንደሰራችሁ ሰምቻለሁና በየትኛው አልበም ውስጥ ነበር የተካተተው 3 ቁጥር ካሴት ነው 3 ቁጥር ካሴት ላይ ለ3 ነው የሰራነው እሱን ካሴት ዘማሪ ዘማች ክብሩ ዘማሪ አሸናፊ ደበላ እና እኔ ሆነን የሰራነው ሙዚቃውን በብዛት መዝሙሩን የደረሱት ዘማችና አሸናፊ ናቸው እንዲሁም ሰለሞን ፍቃደ ዋና ለኛ የሚደግፈን ሰለሞን ፍቃደ የሚባል ኪቦርዲስት ነው እና ከሱ ጋር ሆነን የሰራነው እሱን ካሴት ላይ ቆንጆ ምን ያክል መዝሙሮች ተካተቱ 12 መዝሙሮች ናቸው ሁላችንም ሶሎ ነው የሰራነው ሶሎና የዳያቶኒክ ኳየር አድርገን ሰርተናል እንዲሁም የማርያምን በህብረት ሰርተናል ማለት ነው ደስ ይላል እንዴት ነበር ተሰሩ የነበረው ሁኔታ መዝሙር ስታጠኑ አጠቃላይ ምን ይመስል ነበር እንቅስቃሴያችሁ በወቅቱ የመስቀል አካባቢ ነበር ትዝ ይለኛልና እኛ አሁን እንቁጣጣሽም በዓል አለ መስቀልም በዓል አለ በዛን ጊዜና ግን ሁሉ ጊዜ ለሊት ሁሉ
የሚሰራበት ጊዜ አለ ወረፋ አለ ስቱዲዮ እና አድረን ሁሉ እንሰራለን እዚህ ጋር ቤተሰብ ማስፈቀድ አለ እዚህ ጋር እና በጣም ቻሌንጅ ነበርውና ሳንበላ ሁሉ ምን አድርበት ጊዜ ነበር ወይ ደግሞ አንዱ ደግሞ ይሄድና ተደብቆ ሄዶ ምግብ ይዞልን ይመጣልና በጣም በፍቅር በመተሳሰብ ስንሰራ የነበረ ጊዜ ነበር ካሁኑ ጋር ያይጂል ጠይቅሽና ይሄ ጥንካሬ አሁን ላይ ያለ ብለሽ ታስበያለሽ ወይ ያኔ የነበረው በብዙ ባልተመቻቹ ሁኔታ ውስጥ መሆናችሁ መዝሙር ለመስራት በጣም በጥንካሬ ነው የምትንቀሳቀሱትና አሁን ላይ ያ ጥንካሬ ያለ ብለሽ ታስበያለሽ ያው እንደ ጊዜው ነው ማለት ለምሳሌ ወጣቶች እኛ ወጣት በነበርንበት ሰዓት ላይ አሁን ያሉት ወጣቶች እርግጠኛ ነኝ እንደኛ ጊዜ ነበራቸው እንደኛ የሚሰጡ ልጆች እንዳሉ አሁን ኮንሶላታ ላይ አቃለው ሶሎ ዘማሪያን እና እኛ ደግሞ አሁን በተለያየ በቤተሰብ ህይወት ላይ ያለን ሰዎች ነን በስራ ዓለም ላይ ያለን ሰዎች ከመሆናችን አንፃር ያው ግወጣ ገባ እንላለን እንጂ አሁን ያሉት ልጆች በእርግጠኝነት ይሰራሉ ብዬ ገምታለሁ ጎበዝ ልጆች እንዳሉም ያያየን ነው የተከበራችሁና የተወደዳችሁ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እያልን በዛሬ ልዩ የበዓል ፕሮግራማችን እንግዲህ ከዘማሪ መዓዛ አለሙ ጋር ነው ቆይታ ያደረግን የምንገኘው ቀደም ሲል እንግዲህ ስለ ልጅነት ህይወቷ እንደዚሁም ደግሞ ስለ ሰራቻቸው የተለያዩ የአልበም ስራዎች ጥቂት ነገሮችን አውርተናል ቆይታችን የሚቀጥል ነው የሚሆነው የተወደዳችሁ ተመልካቾቻችን እናንተም እንግዲህ በየቤታችሁ ሆናችሁ የትንሳኤን በዓል ያከበራችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት ነው የምንጋብዘው መልካም በዓል ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳለ የተከበራችሁ ተመልካቾቻችን ተመልሰን ተገናኝተናል እየተመለከታችሁ የምትገኙት ልዩ የትንሳኤ በዓል የእንግዳችንን ፕሮግራም ነው እንግዲህ ቀደም ሲል እንደተመለከታችሁት ከዘማሪ መዓዛ አለሙ ጋር በመኖሪያ ቤቷ ተገኝተን ነው ቆይታ ያደረግን የምንገኘው ማዚ እንግዲህ ትንሳኤን ያከበርን እንገኛለን እንዴት ነው የዘንድሮ ትንሳኤ ተመስገን ጥሩ ነው እግዚአብሔር ይመስገን ቆንጆ በዓል ነው የጌታ ትንሳኤ ነው እጅግ ደስ ይለናል በትንሳኤው ቆንጆ በዓል ነው የትንሳኤ በዓል ምን ትዝታለሽ በተለይ ልጅ ሆነሽም ሊሆን ይችላል ትንሳኤ ሲመጣ መቼስ ትዝታ ይኖርሻል ብዬ አስባለሁና እስቲ እሱን ለተመልካቾቻችን መታጫውጪ አው የተለየ ትዝታ ባይሆንም ግን እኛ ትንሳኤ ሲመጣ ሁሉ ጊዜ ያው ህይወታችን እኛ መዝሙር ብቻ ነውና ትንሳኤን ምን ጀምረው ከሆሳና ጀምሮ ነውኛ ሁሌ እንደ ቀደም እንደነገርኩሽ ማት ብዙ ኳይሮች ስላሉን ሁሉም ለሆሳና ማን ይዘምራል ለጸሎተ ሐሙስ ማን ይዘምራል ለትንሳኤ ያልን በጣም በጉጉትና ሶሎ ዘማሪያንን ብዙ ስለነበርን እያንዳንዳችን የትኛው ጥሩ መዝሙር ያቀርባል ይያልን እንሰራ ነበርና ትንሳኤ ላይ ግን እኔ እንተሚለኝ የሌሊት ቅዳሴ ስናስቀድስ እኛ ሰፈራችን ትንሽ ራቅ ስለሚል በሌሊት በጉዞ በእግር ነበር የምንሄደውና በዛ በጨለማ ያ ማለት ያው በቃ ለቅዳሴ ያለን ፍቅር ለመዘመር ያለን ፍቅር ነው ራሳችን ሪስክ ላይ ጥለን ነው ሴቶች ነን ከመካኒሳ ወደ ዛ ቤተክርስቲያናችን ወዳለበት ድረስ እንሄድ ነበርና እና ደስ የሚል ሁኔታ ነበር ምናከብረው አሁን ደግሞ ወደ ቤተሰብ ልመልስሽና አስተዳደግሽ ምን ይመስል ነበር ከቤተክርስቲያን ባሻገር ቤት ውስጥ ያለሽ አስተዳደግ ለቤተሰቦችሽ ስንተኛ ልጅ ነበርሽ ለቤተሰቦቼ እኔ አራተኛ ልጅ ነኝ ቤተሰቦቼ በጣም ክርስቲያኖች እግዚአብሔርን የሚፈሩ በጣም ጥሩ ስነ ምግባር ያላቸው ወንድሞች ነው ያሉኝ ጥሩ ስነ ምግባር ያላቸው እህቶች ነው ያሉኝና በጣም እድለኛ ነኝ ከዛ ቤተሰብ በመወለዴ በጣም ነው ድጋፍ የሚያደርጉልኝና እኛ ስነ ምግባር ኖሮን እንድናድግ አባቴም በጣም ክርስቲያን ጨዋ አባት ነበር አሁን ነፍሱን ይማረው አርፏል እናቴም በጣም ታታሪ ሰራተኛ ናት ታላላቅ ወንድሞቼም በስነ ምግባር እንድናድግ ሁሉ ጊዜ የሚቆጣጠሩን የሚደግፉን ወንድሞች ነው ያሉኝ እህቶቼም እንደዛውና
ማስተዳደጌ እንደዛ ነው። የትምህርት ህይወትሽስ እንዴት ነበር? የት ነው የተማርሽው? የተማርኩት መካኒሳ አካባቢ አንደኛ ደረጃ ትምህርት ቤት፣ ከዛ በኋላ ኤስኦኤስ፣ ከዛ በኋላ ከፍተኛ ትምህርት ሀረማያ ተምሬያለሁ። በስራ ህይወት መጀመሪያ ኮንሶላታ አባቶች ጋር ነበር የምሰራው። በኋላ ሌላም ድርጅቶች የግል ድርጅቶች ሰራ ነበር። አሁን ግን የኢትዮጵያ ጠቅላይ ጽህፈት ቤት እዛ ላይ በሰው ኃይል አስተዳደር ክፍል ውስጥ ሰራተኛ ነኝ ማለት ነው። እንግዲህ ወደ መዝሙር ህይወት እንዴት ነበረ መግባት ይቻልሹ? ብዙ ሰዎች አሁን አራያ ምሳሌ የሚያደርጉት ሰው ይኖራልና አንቺ መነሻሽ ምን ነበረ? አው እኛ ጋር መዝሙር ስንጀምር እንደተባለው ብዙ ኳይሮች ስለነበሩ እና ደግሞ ፍክክርም አለ። ሁሉ ጊዜ ስትገቢም ተፈትነሽ ነው የምትገቢውና ፈተና አለው ወደ መዝሙር ለመግባት የዛ ለመቀላቀል ማለት ነው። አው የመጀመሪያ አልበማችን መጠሪያው ቅድመ ዓለም ታስባ ስትኖር የነበረ የጌታን መወለድ ለሷ የተበሰረ ከፍጡራን በላይ ከፈጣሪ በታች ተስፋችን የሆነች ድንግል ማርያም ነች። ይሄኛው መዝሙር ነው የአልበሙ መጠሪያ። የአንድ ቁጥር አልበም መጠሪያ እሱ ነበርና አልበሙ ሲሰራ መጀመሪያ የነበሩ ወደ 30 ምናምን የሚሆኑ የመዘምራን አባላት ካሴት ሲሰራ የሚመስላቸው ሁሉ መዘምራን ሄዶ የሚዘምር ስለነበረ ሲገቡ ለስቱዲዮ አልተመቸምና ቀረያ እሱ ከዛ በዛ መሃል ላይ እኔ ደግሞ መዘምራን ለመግባት መፈተን ነበረብኝና ስፈተን የሚፈትኑት እነ ሰለሞን ፍቃደ ዳዊት ሀብቴ ነበሩ እና ሲያዩ እንደዚህ መዘመር ለካ ሶሎ መዘመር ትችላለች እቺ ልጅ ብለው መረጡኝ ማለት ነው። እና ሌሎችም እንደዚሁ 5-6 ሰዎች ተመረጥንና የመጀመሪያ ቁጥር ካሴታችንን ሰራን። ሌሎች በአልበሙ ላይ የተካተቱ መዝሙሮች ልንዘርዝር እንችላለን? ምን የሚሉ ነበሩ እስቲ? ልቤ ልክፈትል፣ ሰንሰለቱን ፈቶ፣ ሌሎች አንድ መዝሙር ከሄኖክ ማህሪ ጋር የሰራነው አለ ልቤ ልክፈትል የሚል ትንሽ ዳያቶኒክ ነገር ነው። ልቤ ልክፈትል ጌታ ሆይ ግባበት። በርካታ መዝሙሮች ናቸው በዚህ አልበም ውስጥ የተካተቱት። እንዴት ነበር ስታጠኑ የነበረው? የመዝሙሩን ስትሰሩ ስቱዲዮ አካባቢ የነበረው ሁኔታ ምን ይመስል ነበረ? የመጀመሪያ ካሴት ላይ ይሻላል፣ ጥሩ ጊዜ ነበረ። ብዙም ሰው ያን ያህል መዝሙር የሚያወጣበት ሰዓት አልነበረም ይመስለኛል። ስቱዲዮ ብዙ ስራ ለትሬኒንግም ልጆችም ስለነበርን ጊዜውም አለን ያን ያህል አልተቸገርንም። ጥሩ ጊዜ ነበር የዛን ጊዜ። የሰው አስተያየትስ ምን ይመስል ነበረ? በተለይ ደግሞ በ1990ዎቹ የኮንሶላታ ዘማሪያን በደንብ ገነው የወጡበት ነውና የሰው አስተያየት ምን ይመስል ነበረ? ደስ ይላል። አሁን አንዳንዶች እኛ ጋር ኮንሶላታ ቅዳሴ የሚመጡት እኛ መዝሙር ለመስማት ነው ሁሉ እስኪሉን ድረስ ነበረና ቅድም እንደነገርኩሽ ብዙ ሶሎ ዘማሪያን ስለነበረን ሴቶችም ወንዶችም ነበሩና ዛሬ ማን ሶሎ ይዘምራል ብሎ ምእመኑ ሁሉ የሚጠብቅበት ጊዜ ነበረ። እኛም በጣም በፍቅር ስለምንሰራ ደስ ብሎንም ስለምንሰራ ከልባችንም እግዚአብሔርንም ደስ እንዲያሰኘው አድርገን እንሰራ ስለነበረ ተሳክቶልን ነበር በወቅቱ ብዬ አስባለሁ። እግዚአብሔር ይመስገን። በህይወትሽ እንግዲህ በሳሌዥያን ሲስተሮች ገዳም የመግባት ገብተሽ ነበርና እስቲ እሱን ታሪክ አጫውቺን። ያለው ሲስተሮችን ሳይ በጣም ደስ ይለኛል። ስለዚህ እነሱ በቃ የመላእክ ህይወት እንደሚኖሩ ነው እኔ የምገምተው። በርግጥ አሁንም እንደዛ ነው የምገምተው እና ካሜንሲ ኑናዩ የሚባለው ፕሮግራም ነበር። አውና ተማሪ ነበርኩኝ፣ የሃይ ስኩል ተማሪ። ሄጄ ዝዋይ ሄጄ አይቻለሁ ሳሌዥያን ሲስተሮች ጋር። ግን ያው ትንሽ ለኔ ከበደኝ። ምናልባት ጥሬም ደግሞ መዝሙር ሊሆን ይችላል ይሄ ያልነበረም ማለት ነው። ስለዚህ ከዛ አንድ አመት ቆይቼ ተመለስኩኝ ማለት ነው። እንዴት ነበረ ሲስተሮች ጋር? ትንሽ ይከብዳል። ያው ከቤተሰብ ወጥተሽ አታቂም፣ ልጅ ነሽ እና ከቤት ወጥተሽ ራሱ መኖር ዘመድ ጋር እንኳን አድረሽ ማታቂ እዛ ሄደሽ መኖር ሰው ቤት ትንሽ ክብደት ነበረው እና ለዛም ነው በቃ እንግዲህ ጥሬ ስላልሆነ ተመለስኩኝ ማለት ነው። አሁን ያለሽበትን ሁኔታ እናውራ። እንዴት ነው? ቤተሰብ መሰረትሽ ወይ? አሁን እኔ 4 ልጆች እናት ነኝ።
ዮሴፍ ሳሙኤል፣ አሜን ሳሙኤል፣ ባሮክ ሳሙኤልና ገብርኤላ ሳሙኤል የሚባሉ ልጆች አሉኝ። በጣም ደስተኛ ህይወት ነው ምኖረው። ባለቤቴም በጣም መልካም ሰው ነው። በጣም ደስ ይላል። እሺ ጥሩ። ያው አንቺ በመዝሙር ህይወት አልፈሻል። አሁንም እንግዲህ የመዝሙር ውስጥ ትገኛለሽና በዚህ ሙያ ውስጥ ከልጆችሽ መካከል በዚህ ሙያ ውስጥ ያገባ ልጅ አለሽ ወይ? መዝሙር የሚዘምር ልጅ? ሴቷ ልጄ ገብርኤላ በጣም ትፈልጋለች እንደዛ መሆን። የሆሳና በዓል አብረን ዘምረናል ኳየር ለብሰን እኔም እሷም ፍላጎቱ አላት። ስሰማትም የመለማመድ አንድ መዝሙር ሳሲዛት የመያዝ ነገር አላት። እንግዲህ ወደፊት እናያለን። በጣም ጥሩ። አሁን ምን ላይ ነሽ? መዝሙር ከመስራት አኳያ ሐሳብ አለ ወይ? እስቲ አንድ ስቱዲዮ የገባ መዝሙር ነበረ ሶሎ ነገር እና እንግዲህ የእግዚአብሔር ፍቃድ ሲሆን ይወጣል ይለቀቃል ብዬ አስባለሁ። ስለዚህ እንጠብቅ ከእግዚአብሔር ጋር። ተመልካቾቻችንም ይጠብቃሉ ብዬ አስባለሁ። ያው ከረጅም ጊዜ በኋላ ነው ወደ ሚዲያው ቀርበሽ የነበረሽን የመዝሙር ህይወት ያጫወትሽን የምትገኙና አሁን ደግሞ በይበልጥ ተመልካቾችም ይጠብቃሉ እኛም እንጠብቃለን። በ1990ዎቹ የኮንሰላታ ዘማሪያን አዲስ አበባ ላይ ብቻ ሳይሆን ሌሎች አካባቢዎችም ላይ ይሄዳችሁ መዝሙር ታቀርቡ ነበር። እስቲ ያን ጊዜ ደግሞ እናስታውስ ወደ ኋላ መለስ ብለን። አው በቃ ኢትዮጵያን ሁሉ ዞረናል ማለት ይቻላል። ምክንያቱም ማንንም ሰው ቅድምም እንዳልኩሽ አባ ማርቲ የኛ ቆሞስ ነበሩና ጥሪ ይመጣል። የመጣውን ጥሪ ሁሉ በደስታ ነው የሚቀበሉት እሳቸውም እኛም በደስታ ለማገልገል ሁሉ ጊዜ በቃ ስራችን መዝሙር ብቻ ነበርና ያን ስንል ግን ትምርታችንንም በጎን ትተን አይደለም ትምርታችንንም ስራ ሰራተኛ የሆነው ስራ እየሰራ እና ቅድሚያ ግን ሁሌ ለመዝሙር እንሰጣለን ለአገልግሎት ነበርና የተለያዩ ክፍለ ሀገራት ዞረን ነቀምት ድረስ ሄደናል ሰርተናል ዲላ ሲዳሞ ድረስ። በመዝሙር ስራዎች ውስጥ የሙያ አጋሮችሽን ቀደም ሲል ያነሳሽልኝ ነበር እነ ሄኖክ ማሃሪ እነ ሰለሞን ፍቃደ እነ ዘማችን ማንሳት እንችላለን። የነበራችሁ ህብረት ምን ይመስል ነበር? የነበራችሁ መንፈሳዊነት ጥንካሬያችሁ እንዴት የሚገለጽ ነበር? አው እነሱ ማለት ለኔ ወንድሞቼ ናቸው ማለት እችላለሁ እስካሁንም ድረስ ማለት ነው። በጣም እነሱ መዝሙር መስራት መጻፍ መድረስ በጣም ይችላሉ ጎበዞች ናቸው። ግን እኔ የምፈልገውን መዝሙር እንኳን እነሱ እየወደዱት መዘመር እየፈለጉ እኔ ከፈለኩት እነሱ ለኔ ሁሉ ጊዜ ቅድሚያ ይሰጣሉ። በጣም መልካም ወንድሞቼ ናቸው ጸሎተኞች ናቸው መካሪዎቼ ናቸውና ደስ የሚል ህብረት ነበር። የምር ከራሳቸው አልፈው ነው ሁሌ እኔ ብቻም ሴት ስለነበርኩኝ ከነሱ ጋር ቅድሚያ ለኔ ነው ሁሉ ነገር የሚሰጡት። በጣም ነው የሚጠነቀቁልኝ። ጥሩ ህብረት የነበረን ጓደኞቼ ናቸው። በጣም ደስ ይላል። ምናልባት ለወደፊት ተሰብስባችሁ አንድ ላይ ያንን ህብረት በመፍጠር መዝሙር ለመስራት አታስቡም ወይ? እንግዲህ እግዚአብሔር ፍቃድ ይሁን። ያ ሁላችንም በኑሮ ሁኔታ የተለያየ ቦታ ነን። አሸናፊም ውጭ ሀገር ነው። ሄኖክም አሁን ከመዝሙር ወጥቷል። እነ ሰለሞንም እንደዚሁ ቢዝነስ ላይ ናቸው። ዘማችም ግን እንደ እግዚአብሔር ፍቃድ እንግዲህ እንሞክራለን ከእግዚአብሔር ጋር። የተወደዳችሁና የተከበራችሁ ተመልካቾቻችን እየተመለከታችሁ የምትገኙት በሰላም ካቶሊክ ቴሌቪዥን ወደናንተ እየደረሰ የሚገኘውን ልዩ የትንሳኤ የእንግዳችንን ፕሮግራም ነው። ከዘማሪ መዓዛ አለሙ ጋር ነው ቆይታ እያደረገን የምንገኘው። አብራችሁን ሁኑ። ሌሎች ያላነሳናቸው በርካታ ጉዳዮች አሉ። እስከ መጨረሻው ድረስ እንግዲህ ከኛ ጋር እንድትሆኑ ነው በአክብሮት የምንጋብዘው። መልካም በዓል። ተነሳላችሁ ደስ ይበላችሁ ከእግዚአብሔር ጋር አስታረቃችሁ ሰው መቃብሩ ተነሳለ። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን እየተመለከታችሁን ስለሆነ እናመሰግናለን። ዛሬ እንግዲህ ትንሳኤን ነው ያከበረን የምንገኘው። አሁን የምንገኘው በዘማሪ መዓዛ አለሙ ቤት ነው የምንገኘው።
በመኖሪያ ቤቷ ተገኝተንም እንግዲህ ከሷ ጋር ጥሩ ቆይታን ያደረግን እንገኛለን። አሁን ደግሞ ቡና ተፈልቶ ቡናችንን እየጠጣን ቆይታ ያደረግን እንገኛለን። ማዛ እንግዲህ ቆንጆ ቡናን አፍልተሽልናል፣ እናመሰግናለን። በዓል እንዴት ነው መታከብሪው? በዚህ አጋጣሚ እንደው ትንሳኤም ሊሆን ይችላል ሌሎች በዓላትን ከቤተሰብ ጋር በምን አይነት ሁኔታ ነው የምታከብሪው? እኔ በህይወቴ በዓላትን ከሁሉ በዓላት ትንሳኤ በዓል በጣም ያስደስተኛል፣ ወደዋለሁ። ምክንያቱም የጌታ መነሳት ነው፣ ለኛ ሲል ሞቶ የተነሳልን ጌታ የተነሳበት ቀን ነውና በጣም ደስ ይለኛል። ከሱም ባለፈ ደግሞ ባህሉ ቤተክርስቲያን አዳር የሌሊት ቅዳሴ ሄደን ከቤተሰብ ጋር ቅዳሴ ያስቀድሰን መተን ሌሊት ላይ 9 ሰዓት ላይ ተነስተን ነው ምናከፍለው ጾማችንን ምንፈታውና በጣም ወደዋለሁ። ሁሉ ጊዜ ድሮም ከልጅነቴ ጀምሮ ወደው በዓል ነው። ምክንያቱም አባታችን ቀስቅሶን ከቅዳሴ ሲመለሱ እነሱ ምን ሆነው የቤተሰብ አብሮነት በጣም ያስደስተኛል እና ወደዋለሁ። በዚህ መልኩ ነው የምናሳልፈው ፋሲካ በዓልን። በጣም ደስ ይላል። ወደ አልበም ስራ ልመልስሽና በ1995 ላይ ኢየሱስ ገናና ነው የሚል የመዝሙር አልበም የኮንሰላታ ዘማሪያን እንግዲህ ሰርታችሁ አቅርባችኋልና በዛ መዝሙር ውስጥ አንድ ራስሽ የጻፍሽው መዝሙር አለ፣ የህይወትን ቃል የሚለው መዝሙር። እስቲ ስለዛ መዝሙር ጥቂት ነገር ብለሽን የመዝሙሩን አዝማች በትይልን። የህይወትን ቃል እንዴት ተጠነሰሰ? መነሻ የነበረሽ ሐሳብ ምን ነበር? እኔ ማለት ዘምራለሁ ብዬ አይደለም የዘመርኩትና እግዚአብሔር ለኔ የህይወት ቃል የሰጠኝ ጌታ እሱ ስለሆነ እና የህይወቴ መሪ የህይወቴ አዳኝ ጌታ እሱ ስለሆነ በሱ ሐሳብ ነው የተነሳሁትና እሱን ስንሰራ ዜማውን ትንሽ አስተካክሎታል ሰለሞን ፍቃደ የኛ ኪቦርዲስት እና በዛ ሁኔታ ያው በፍቅር ነው በቃ እግዚአብሔርን በፍቅር በመውደድ በፍቅር በማመንና የህይወቴ መሪ በመሆኑ ብቻ ነው በቃ ያንን ሐሳብ አድርገን የሰራሁት ማለት ነው። የህይወትን ቃል ዘርተህ ለነፍሴ መድን ሆነህ እቀኛለሁ እኔም ከልቤ ላክብር ጌታ ተንበርክኬ የህይወትን ቃል ዘርተህ ለነፍሴ መድን ሆነህ እቀኛለሁ እኔም ከልቤ ላክብር ጌታ ተንበርክኬ። እንግዲህ ኢየሱስ ገናና ነው በሚለው አልበም ውስጥ ነው ይሄ መዝሙር የተካተተውና ሌሎችም መዝሙሮች አሉ እጅግ ተወዳጅነትን ያተረፉ። እስቲ እነሱን ደግሞ እናንሳ። ኢየሱስ ገናና ነው የሚለው አልበም ውስጥ የነበሩ መዝሙሮችን እናንሳቸው እስቲ። አንተ ብቻ ጌታ ነህ፣ አንተ ብቻ ጌታ ጌታ ነህ፣ አንተ ብቻ ንጉስ ንጉስ የእስራኤል ቅዱስ፣ አንተ ብቻ ጌታ ነህ፣ አንተ ብቻ ጌታ ጌታ ነህ፣ አንተ ብቻ ንጉስ ንጉስ የእስራኤል ቅዱስ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰሙ መቃብሩ ተነሳለ። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ልዩ የትንሳኤ የእንግዳችንን ፕሮግራም ነው። በትንሳኤ በዓል እንግዲህ ከዘማሪ መዓዛ አለሙ ጋር ነው ቆይታ እያደረግን የምንገኘው። በርካታ ጉዳዮችንም አነሳን። በተለይም ደግሞ ከዚህ ቀደም የሰራቻቸውን እጅግ ተወዳጅነትን ያተረፉ ዘመን ተሻጋሪ ሆኑ ዝማሬዎችን በየመሃሉ እየዘመረችልን ትገኛለች። እንግዲህ ተመልካቾቻችን እናንተም እንደተመለከታችሁት እንዳደመጣችሁት የዘማሪ መዓዛ ድምጽ አሁንም ድረስ እንግዲህ እንደቀደመው ሁሉ እጅግ ያማረና የተዋበ ድምጽን ነው ስንሰማ ስናደምጥ የነበረው። እንግዲህ ከዘማሪ መዓዛ ያሁኑ ትውልድ በተለይ ደግሞ አሁን ላይ ያሉ ዘማሪያን ምን ይማራሉ፣ ምን መማር አለባቸው የሚለውን እንግዲህ በየቤታችሁ እናንተም ተመልካቾቻችን እንድትወያዩበት እንጋብዛችኋለን። ቆይታችን አሁንም የሚቀጥል ነው የሚሆነው።
እንግዲህ መዓዛ ከአንድ ጥያቄ ልጠይቅሽና ከመዝሙር ጡረታ ይወጣል? በፍጹም አይወጣም። ከዚህ በኋላ ያው ብዙ ነገሮችን እንጠብቃለን። ምን ታስቢያለሽ? እንግዲህ እንደ እግዚአብሔር ፍቃድ እንሰራለን ብዬ አስባለሁ። እኔም ፍላጎቱ አለኝ፣ ጓደኞቼም በእርግጠኝነት ጥሩ አድርገን እንሰራለን ብዬ አስባለሁና በአዲስ ስራ አመጣለሁ ብዬ ከእግዚአብሔር ጋር ቃል ገባለሁ። የትንሳኤን በዓል አስመልክቶ ለቤተሰቦችሽ ሊሆን ይችላል ለመላው ካቶሊካውያን ምን መልካም ምኞት አለሽ? በጣም ለምወዳቸው ቤተሰቦቼ፣ ለእናቴ፣ ለወንድሞቼና ለእህቶቼ እንዲሁም ለመላው ክርስትና እምነት ተከታይ ለመላው ካቶሊካውያን በጎ ፍቃድ ላላቸው ክርስቲያኖች ሁሉ መልካም የትንሳኤ በዓል እመኛለሁ። በዓሉ የጤና የሰላም ሀገራችን ሰላም የምትሆንበት እንዲሆንልን ምኞቴ ነው። ክርስቲያኖች ትንሳኤን እንዴት ማክበር አለባቸው ብለሽ ታስቢያለሽ? በተለይ ደግሞ አቅመ ደካሞችን ከመርዳት አኳያ እንዴት ማክበር አለባቸው ትንሳኤን? ኢየሱስ ክርስቶስ ራሱን በመስቀል ላይ ስለ ፍቅር ብሎ ሰጥቶናል አይደለ? እኛ ደግሞ ትንሳኤን ስናከብር በመብል ወይም በመጠጥ ወይም በተለያዩ ነገሮች ብቻ ዓለማዊ ነገሮች ብቻ ማክበር ከኛ አይጠበቅምና በጎናችን ያሉ ብዙ የተራቡ ብዙ አቅመ ደካማ የሆኑ ሰዎችን በማሰብ እነሱን በመርዳት በመጎብኘት ለከኛ ካለን በማካፈል እንዲሆን ጥሪን አስተላልፋለሁ። ሌላው እንግዲህ በ1997 ሰርታችሁ ያቀረባችሁት አንድ አድርጎናል የተሰኘ የመዝሙር አልበም አለ። እስቲ ስለሱ አልበም ትንሽ እናውራና በመዛ ውስጥ የተካተቱ መዝሙሮችን ደግሞ ጥቂት እናንሳ። እንዴት ነበር የተሰራው አንድ አድርጎናል? አንድ አድርጎናል ካሴት ላይ እኛ በደንብ በመዝሙር እንደውም በደንብ ታሽተን አንድ ቁጥርን ሁለት ቁጥርን ሰርተን ሶስተኛ ቁጥር ስለነበረ በጣም ጥንክር ብለን ህብረታችንም ጓደኝነታችንም ጠንክሮ ሰለሞን ዘማች እና አሸናፊ የነበርንበት ጊዜ ነበረ። ጥሩ እድሜ በቃ የወጣት የሚባል እድሜ ላይም ስለነበረ ደስ በሚል ሁኔታ ምን ሰራው ጊዜ ነበረ። እንደውም የሱ ጊዜ ማስታውሰው ቅድም እንዳልኩት ምናልባት የመስቀል ጊዜ ነበርና ስንሰራ እኛ አሁን መስቀልን በቤታችን አድረን ማሳለፍ ነበረብን። ግን መስቀልን ራሱ እዛው ስቱዲዮ አንግተን ነው የሰራነውና እሱ ነገር አይረሳኝም። እንደዛ ስንሰራ ነበረ። ከሱ መዝሙር ላይ በጣም ወደውና ደስ የሚለኝ መዝሙር አይሆንልኝም የሚል መዝሙር በአሸናፊ ደበላ የተደረሰ መዝሙር ነው። አይሆንልኝም ከቶ አይሆንልኝም አንተን ሳልጠራ መሽቶ አይነጋልኝም አይሆንልኝም እኔ አይሆንልኝም አንተን ሳልጠራ ነክቶ አይመሽልኝም። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰው መቃብሩ ተነሳለ። በጣም ደስ ይላል። እንግዲህ ማዕዚ አሁን ደግሞ ገና ነው የሚለውን አንቺ የምትወጂውን በርከት ያሉ ዝማሬዎችን እንግዲህ መስራት ችለሻል። ከነዛ መካከል ደግሞ ገና ነው የሚለውን በጣም እንደምትወጂው ነግረሽኛል። እስቲ እሱን ደግሞ ለተመልካቾቻችን ብትዘምሪልን። ገና ነው ገና ነው ገና ነው ኢየሱስ ኃይለኛው ገና ነው ገና ነው ገና ነው ኢየሱስ ኃይለኛው የፍጥረታት ሁሉ ንጉስ ነው ማንስ እርሱን ሊስተካከለው ሁሉም በፈቃዱ ያደርጋል ጌታዬን ማን ያማክረዋል። ገና ነው ገና ነው ገና ነው ኢየሱስ ኃይለኛው። እንግዲህ ዘማሪ መዓዛ ቀደም ሲል ጌታ ለኢትዮጵያ ራራ ከሚለው የመዝሙር አልበም ውስጥ ገናናውን ተጫውተሽልናል። አሁን ደግሞ አይሆንልኝም አንድ አድርጎናል ከሚለው የመዝሙር አልበም ውስጥ አይሆንልኝም የሚለውን ደግሞ እስቲ ተጫውችልኝ። ጠዋት ተነስቼ
ነግቼ ኃይሌም ሳይበተን ታክቼ አፌን ከፍታለሁ ስናገር የኔ ጌታ አንተን በማክበር ሲመሽም ይመጣል ይፈሳል ያ መልካም ስምባ ደበቴ መቼ ይሆንልኛል ልረሳ ማናለኛል አንተስ አባቴ አይሆንልኝም ከቶ አይሆንልኝም አንተን ሳልጠራ መሽቶ አይነጋልኝም አይሆንልኝም እኔ አይሆንልኝም አንተን ሳልጠራ ነግቶ አይመሽልኝም ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳለ። እንግዲህ ማአዚ ቀደም ሲል ስለ ዝማሬ ስናወራ ከልጅሽ ጋር ሆናችሁ ሆሳና እንዳገለገላችሁ አብራችሁ እንደዘመራችሁ ነግረሽኛልና ለአሁኑ ትውልድ አሁን ላለው ዘማሪ ምን መልእክት ይኖርሻል? በተለይ ደግሞ በወጣትነታቸው ለቤተክርስቲያን ሊቀርቡ በሚችሉት ሁሉ ቤተክርስቲያንን እንዲያገለግሉ ምን መልእክት አለሽ? እሺ አሁን ምንድነው እኔ ማምነው እግዚአብሔር እድል ይሰጠናል ያገልግሎት ጊዜ ማለት በህይወትሽ የሚሰጥሽ እድል አለና ወጣትነትሽን በቤተክርስቲያን ማገልገል መስራት እኔ አሁን ላይ ሆኜ ምስክር ነኝ ማለት ያኔ ያገለግልኩት እግዚአብሔር ዛሬ እኔ ከምጠብቀው በላይ አክብሮ በጤና በህይወት ጠብቆ እዚህ አብቅቶኛልና አሁን እነሱ ባሉበት ሰዓት ቢዚ እንትሞናቸውን ጊዜ ማጣታቸውን ለትምህርት ለስራ መስጠታቸውን ብቻ ሳይሆን ቤተክርስቲያን የሚያገለግሉበትን ጊዜ እንደ ተራ ነገር አይዩት በጣም ጥቅም አለው እግዚአብሔር ይቆጥራል ነገን ይከፍላል እና እኔ አሁን ለዛ ምስክር ነኝ እግዚአብሔር አክብሮኛል ጠብቆ በጤና እዚያ አድርሶኛል ከልጆቼ ከቤተሰቦቼ ጋርና ያኔ የለፋውት ነገር ዛሬ አይቼበታለሁና ጠንክረው ቢሰሩ ጊዜያቸውን የተሰጣቸውን እድል እግዚአብሔር የተሰጣቸውን ሰዓት ቢጠቀሙ ብዬ መክራለሁ እንዲሁም የከኛ ጋር የነበሩ የሚዘምሩ የነበሩ ዘማሪያን አሁን ላይ በተለያየ ህይወት ያሉ ኑ እንስራ በጣም እግዚአብሔርን ስናገለግለው ስናከብረው እሱ ምንም አይጎልበትም ግን እኛ ስናከብረው ደግሞ ሰዎች በእኛ ህይወት ይማሩበታል እና ስለዚህ የራቃችሁ ልጆች በተለይ ወንድሜ ዘማች እንድትመጣ በእግዚአብሔር ፍቅር ጠይቃለሁ እንሰግናለን ያው ተመልካቾቻችንን ይሰማሉ ስለዚህ ይሄንን ጥሪ ይቀበላሉ ብለን ተስፋ እናደርጋለን ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳለ። እንግዲህ ዘማሪ ማአዛ በቤትሽ ተገኝተን ትንሳኤን እንዲህ በአማረ መልኩ ማክበር ችለናል ቆይታችን ያው ጥሩ እንደነበረ ተስፋ እናደርጋለን በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ እሺ አንድ ማመስገን የምፈልገው የኛ ቆሞስ የነበሩ አባ ገብረ መስቀል ሽኩር አሉ እሳቸው እኔ በተክሊል ህይወት እንድኖር በመዝሙር ህይወት እንድቀጥል ያደረጉኝ እንደው ተክሊል እንኳን ሳይመቸን ለመማር ስንቀር ቤታችን ድረስ መተው ተክሊል አስተምረውን ተክሊል እንድሞላ ከቅዱስ ቁርባን እንዳደረግ ያደረጉኝ አባት ናቸውና አባ ገብረ መስቀል ሽኩር በዚያ አጋጣሚ በጣም አመሰግናለሁ መልካም በዓል ይሁንልዎት ሌላ እናንተ አክብራችሁ እዚህ ድረስ መጣችሁ ካቶሊክ ቲቪ እንግዳችሁ እንደሆን ስላከበራችሁኝ እግዚአብሔር ያክብርልኝ አመሰግናለሁ በጣም የተወደዳችሁና የተከበራችሁ ተመልካቾቻችን እስካሁን ድረስ ተከታተሉት የቆያችሁት ልዩ የበዓል እንግዳችን በዛሬው ዕለት እንግዲህ በዘማሪ ማአዛ አለሙ ቤት ተገኝቶ እንዲህ በአማረና በደመቀ መልኩ የትንሳኤን በዓል በቀድሞ ስራዎቿ በተለይም ደግሞ በኮንሰላታ ዘማሪያን ጋር በጋራ በመሆን
የሰራቻቸውን የመዝሙር ስራዎች ዘመን ተሻጋሪ የሆኑ የመዝሙር ስራዎች እያነሳን ነው ጥሩ ቆይታን ያደረግነው ቆይታችንን በዚሁ ነው የምናገባድደው በሰላም ካቶሊክ ቴሌቪዥን የተዘጋጁ ልዩ የትንሳኤ ፕሮግራሞች ግን ይቀጥላሉ ከመላው የስቱዲዮ ባለሙያዎች ጋር በመሆን ከናንተ ጋር ቆይታ ያረኩኝ ቤተልሔም ኪዳኔ ነበርኩኝ ጤና ይስጥልኝ ደስ ይበላችሁ አላቸው